እግዚአብሔር አምላካችን ስለዚህ ጊዜና ሰዓት እጅግ በጣም አድርገን እናመሰግነዋለን። ዛሬ ደግሞ ያው የራእይን መጽሐፍ እየተመለከትን ነው። ምዕራፍ 5 የራእይ መጽሐፍ ቁጥር 9 እና 10 ላንብብላችሁ። መጽሐፉን ትወስድ ዘንድ ማህተሞችን ትፈታ ዘንድ ይገባሃል፣ ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ አደረግሃቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ ይላል። አጭር ጸሎት እንጸልይ። ልዑል እግዚአብሔር አባታችን ሆይ እጅግ በጣም አድርገን ስለዚህ ስለተባረከ ጊዜ እናመሰግንሃለን። እግዚአብሔር ሆይ ተመስገን። ወደ ጸጋው ዙፋን ስላስጠጋህን የምሕረት የፍቅር የርኅራኄ ክንድ በሕይወታችን እየገለጥክ ስላለህ ክብር ላንተ ይሁን። ዛሬም ደግሞ ከዚህ ቃል ካንተ ፈቃድህንና ሐሳብህን በሕይወታችን ሊበቅል የሚገባው የሕይወትን ኃይል ትለቅልን ዘንድ እንጸልያለን። ሕይወት እንዲበዛ እንዲትረፈረፍ መጣው እንዳልከን ወደ ሕይወታችን ይህ ሕይወት ይበዛ ዘንድ እንጸልያለን። የቃል ፍቺ እንዲያበራ እንጸልያለን። የጥበብ የመገለጥ የማስተዋል መንፈስ በብዙ እንዲገለጥ በብዙ እንዲታይ በሕይወታችን እንጸልያለን። በነገር ሁሉ ክበር፣ ተባረክ፣ ከፍ በል በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ሳምንት ያየነው መጽሐፉን በወሰደ ጊዜ 4 እንስሶች 24 ሽማግሌዎች በበጉ ፊት ምን ሆኑ ይላል? ወደቁ። እያንዳንዳቸውም በገናና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅን ዕቃ ያዙ የሚል ሐሳብን ነበረ የተመለከትነው እና በዛ ውስጥ የበጉን ቅኔ የሚል ርዕስ ነው እኔ የሰጠሁት እና የበጉ ቅኔ ወይም ደግሞ ዝማሬ። ምክንያቱም እዚህ ጋር እያንዳንዳቸው በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ነው የሚለውና እኛ እንደሚገባን መጽሐፉ እንደተነበበ ዝማሬ፣ ሽብሸባ እንደዚህ አይነት ነገር የተደረገ አይነት ስዕላዊ ነገር ወደ አእምሯችን የሚመጣው ቢሆንም ግን ምንድን ነው በሚል ሀሳብ በብዙ ልንመለከተው ሞክረናል። ይህ የበጉ ቅኔ የሕይወት ምልልስ እንደሆነ እግዚአብሔር አመስግኑኝ አሸብሽቡልኝ ብሎ ትእዛዝ እንዳላወጣ እንዳልሰጠ ግን እግዚአብሔር ካደረገልን ታላቅ በጎነትና ርኅራኄ ከቸርነቱና ከመገለጡ ብርሃን የተነሳ በሕይወታችን የሚመጣ ምላሽ ነው ለእግዚአብሔር። ምኑ? ቅኔው፣ ዝማሬም ቢሆን እንጂ እግዚአብሔር በቀጥታ በትእዛዝ እንዳላስቀመጠው ግን ይህ የሕይወታችን ለተደረገልን ነገር ለእግዚአብሔር መምጣት ለክርስቶስ መገለጥ የሕይወት ምላሽ መስጠት እንደሆነ ለማየት ሞክረናል። ዛሬ ደግሞ የምንመለከተው መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል ይላል። ለምን የሚል ሐሳብ ብናስቀምጥለት ይቀጥላል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ
አደረግሃቸው እና በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ ይላል። እነማ? አራቱ እንስሶችና 24ቱ ሽማግሌዎች ናቸው። የሚገርማችሁ ይህንን ምን የሚቀኙት መጽሐፉን ምን ታደርግ ዘንድ ትወስድ ዘንድ። ምክንያቱም ከላይ ምንድን ነው ያለው? መጽሐፉን በወሰደ ጊዜ እነሱ ለምን ተዘጋጁ? ለመጽሐፉን ልክ በዙፋኑ ላይ ካለው ከቀኝ እጁ በጉ ምን ሲወስድ በእንስሶችና በሽማግሌዎቹ ሕይወት ውስጥ አንዳች ነገር ተፈጠረ፣ አንዳች ነገር ተገለጠ። የሕይወት መገለጥ ሲመጣ ነው የምንመለከተው። ያ የሕይወት መገለጥ ምንድን ነው? ለእግዚአብሔር የምስጋና ምላሽ መምጣቱን ነው የምናየው። እና እያንዳንዳቸው ነው የሚለው፣ ልብ በሉ፣ እያንዳንዳቸው በግል ፐርሰናል የሆነ ሕይወት ነው። በሕይወታቸው ምንም ለእግዚአብሔር ምላሽ የሚሰጥ ምስጋና፣ ጸሎት፣ ቅኔ እንዲህ አይነት ነገር ተገለጠ ነው የሚለው። እና አሁን የምንማነበው ወይም ደግሞ 9 እና 10 ግን በአንደበታቸው ወይም በመንፈሳቸው የተነገረውን ቃል ነው እያነበብኩ ያለሁት። ምን አሉ? መጽሐፉን መውሰድ ይገባሃል አሉ። የሆነ የተጠቀለለ መጽሐፍ የሆነ የወሰደው ምንቸውም ስለ መጽሐፍ ብዙ ስለተነጋገረ ጥቂት ነገር አድርጌው ልለፍ። መጽሐፍ የሕይወት መጽሐፍ ነው። መጽሐፉ እግዚአብሔር በምድር ላይ የፈጠረው የሰው ልጆች ሕይወት ነው። ምክንያቱም በስንት ማህተም ታትሟል ነው ያለው? በ7 ማህተም የታተመ መጽሐፍ፣ የተዘጋ ማንም ሊከፍተው ያልቻለ መጽሐፍ ነው። እና ይሄ የሰው የሕይወት ምንድነው? እንቆቅልሽ ነው። የሰው ልጅ የሕይወት የተፈጥሮ እንቆቅልሹ ከነ እንቆቅልሹ የሰው ልጆችን የሕይወት እንቆቅልሽ እንዳለ ለማን ተሰጠ? ለበጉ። አሜን። ይሄ እኮ ነው በቃ እንትኑ ይሄ ደስታው፣ ቅኔው፣ ምስጋናው፣ ጸሎቱ፣ ውዳሴው የሰው ልጆች የሕይወት የሰው ዘር የተባለ ማንኛውም የሰው ዘር በማን እጅ ገባ? በበጉ እጅ ገባ። ምን ማለት ነው ካልን ወደ መፍትሄ ገባ ማለት ነው። የሰው ዘር በሙሉ መፍትሄ ወደሚያገኝበት እጅ ውስጥ እንደገባ ነው የምንረዳው። ለዚህ ነው ምን ያሉት? ማህተሞቹን ትፈታ ዘንድ ይገባል። ተገቢነቱ ለምንድን ነው ከተባለ መጀመሪያ የተቀመጠው ነገር ምንድን ነው? ታርዳል። አሜን። የታረደው በግ አይደለ? በ24ቱ ሽማግሌዎች በእንስሶች መሃል ቆሞ እንደታረደ በግ ቆሞ አየሁት ነው ያለው። እና ትኩረት ሰጥቶ ሲያየው ደግሞ ምንድን ነው? 7 ቀንዶች፣ 7 ምኖች አይኖች ነበሩ። እነዚህ ደግሞ ወደ ምድር ሁሉ የተላኩ ምንድን ናቸው? 7ቱ የእግዚአብሔር መናፍስት ናቸው። የሰውን ሕይወት በሙሉ ምን ያደረጉ? የተቀበሉ ማለት ነው። አየህ፣ የሰውን ዘር በሙሉ የተቆጣጠሩ የኢየሱስ ክርስቶስ የሕይወት ገጾች ናቸው ማለት ነው። ለዚህ ነው ምስጋናው፣ ለዚህ ነው ውዳሴው ታርደሃልና የተባለው። ስለዚህ ምንድነው? ታርደሃልና በደምህ ለእግዚአብሔር ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ሁሉ ሰዎችን ምን አድርገሃል? ዋጅተሃልና። በምኑ ነው የዋጀው? በደሙ። ደም ምንድን ነው? ሕይወት ነው። ሕይወትን ዋጀ ነው። ነፍሱን በመስጠት ነው አይደለ? የእኛን ሕይወት ያገኘው። ስለዚህ ምንድን ነው መዋጀት የሚለው ሐሳብ ጥቂት እንመልከተው። ይሄ ቤዛ ይባላል። መዋጀት መቤዠት ነው። እና ቤዛ የሚለው ቃል በግሪኩ አፕሉፕቶ ይባላል።
በአማርኛ መፍታት፣ ማዳን የሚል ቃል ያገኛል። መፍታት እንደገና ማዳን ማለት ነው። አሁንም እያየነው ወደፊት ከሄድን ምን ይላል? ይሄ ነገር ከግብይት ጋራ የግብይት ቋንቋ ነው፣ የገበያ ቋንቋ ነው። ይሄ ቃል የግሪኩ ቃል ማለት ነው። ማለትም በሌላ ቃል የተባለው ነገር በሌላ ደግሞ የተባለ ነገር አለ። አጎራዞ ተብሏል ግሪኩ። እንደገና ይሄ ነው ከግብይት ጋራ የተያያዘው ሐሳብ። ምን ማለት ነው? ዕቃውን እንደገና መግዛት ማለት ነው። በደም ምን አድርጋቸዋል? ዋጅተያቸዋል። መዋጀት የሚለው ቃል 2 ጊዜ የራስ ማድረግ ማለት ነው። እንዴት ከተባለ በመጀመሪያ ሰውን እግዚአብሔር በመልኩና በአምሳሉ ምን አደረገው? በቃ እዚህ ጋር ፒውር ነው፣ አለቀ። አየው፣ እዚህ ጋር ፍጹም የሆነ ልጅ አለ፣ መንፈሳዊ ልጅ አለ። ይሄ መንፈሳዊ ልጅ ግን ጭቃ ውስጥ ገባ፣ አፈር ውስጥ ገባ አይደል? አንዳች እርምጃ ሲራመድ ግን ምን ሆነ? ጭቃው አፈሩ ራሱን ገለጠ። በአፈር ውስጥ ያ እንቁ ምን ሆነ? ተደበሰ። ጥሩ ወርቅ እንዴት ደበሰ ይላል ኤርምያስ። እና ተያዘ። ሰው በኃጢአቱ ሞት አይደለ? ስለዚህ ከማን ወጣ? ከተፈጠረበት ዓላማ ወጣ፣ ከእግዚአብሔር ክንድ ወጣ ማለት ነው። አሁን ግን ክርስቶስ ምን ባደረገ ጊዜ? በደሙ በዋጀ ጊዜ ግን መልሶ ምን አደረገው? ወደ ነበረበት መጣ። ወደ ነበረበት የህይወት ከፍታ መለሰው። ይሄንን ምን አሉት? መዋጀት ተባለ፣ መቤዠት ተባለ። ስለዚህ ጉዳይ አንድ ጊዜ የሰማሁት ነገር፣ አንድ ህፃን ልጅ መርከብ፣ አሻንጉሊት መርከብ የለም ትንሽ አለውና ያው ዝናብ መጣ፣ በቤቱ በራፍ ላይ ጎርፍ ምናምን ሲሄድ ያው ሊጫወት ለቀቀው። ግን ውሃው በዛና መርከቡን ያቺ ትንሿን መርከብ ይዞበት ሄደ ይላል ታሪኩ። ከዛ የሆነ ሰው ያገኘዋል፣ ያው ጠፋበት ልጁ። ከዚህ በኋላ ልጁ አባቱንም ቤተሰቡንም ምን ብሎ ወይ አስቸግሮ ለምኖም ቢሆን ብር ይዞ መርከብ ሊገዛ ወዴት ሄደ? ወደ ገበያ ገባ። በጣም የሚገርመው ግን ያቺ መርከብ የሆነ ሰው ይዟት እዛ ገበያ ላይ ምን አድርጓታል? ሸጣት። እና ገበያ መሀል ላይ ሲፈልጋት መርከቧን መርከቤ መርከቤ ያለ፣ ግን መርከቡ አሁን የማን ነው? በሌላ እጅ ነው ያለው። ስለዚህ ያቺ የሰበሰባትን ገንዘብ አመጣና ስንት ነው አለው፣ ጠየቀው። ዋጋ ከፈለና ወሰደ። አንቺ መርከብ መጀመሪያ የኔ ነበርሽ፣ አሁንም ደግሞ የኔ ነሽ አላት ይባላል። ስለዚህ የሰው ሕይወት ወደ እግዚአብሔር ሲመለስ በዚህ መልኩ ነው የተመለሰው። ፍጥረት እንግዲህ በዚህ ሀሳቡ ስናየው የትኛው ፍጥረት ነው ታዲያ የሚጠፋው? አይጠፋም። እኔ ሰው ለዘላለም ገሃነም ገብቶ ስላላመነ ምናምን ተብሎ የሚሰበከው ስብከት በጣም የሚያሳዝን ስብከት ነው። አሳዛኝ ነው ከዚህ ታሪክ አንጻር። ምክንያቱም እግዚአብሔር ይህንን የአሁኑን ክፉ ዓለም ከመፈጠሩ በፊት የሰው ዘር በሙሉ በእጁ ውስጥ ነበር፣ የራሱ ነበር። ግን የአሁኑ ክፉ ዓለም ይሄ ኮስሞስ ይሉታል እና የተደራጀ በሰው አይምሮ በምን የተደራጀ ክፉ ዓለም ሲመጣ ግን ምን ሆነ? ያ የእግዚአብሔር የሆነው ነገር ይሄ ዓለም ነው ይዞት የሄደው። ክርስቶስ መጣና ዓለምን ምን አደረገ? ድል አደረገ አይደል? ኃጢአትን፣ ሞትን ምን አደረገ? አሸነፈና ከኃጢአት ከሞት ገበያ ላይ የራሱ አደረገ የሰው ዘር። ይሄን ህይወት ያየነው እንግዲህ ማንን? እኛንን። የሚቀጥለው ዓለምም የትም አይጠፋም ብለን እኛንን እንግዲህ የምንመሰክረው። እግዚአብሔር ይመስገን። ስለዚህ ደሙ ከባርነት ገበያ፣ ከኃጢአት ገበያ፣ ከሞት ገበያ ሰዎችን ምን አድርጓል?
ዋጅቷል ማለት ነው። የእግዚአብሔር በግ ኢየሱስ ክርስቶስ ቤዛ ሆነ እና አንድ ቃል ታስታውሳላችሁ ሁላችሁ የሰው ልጅ እንዲያገለግሉት ሳይሆን የሰውን ዘር በሙሉ ምን ነፍሱን ለብዙዎች ሊሰጥ ነው ምን ያለው የመጣው ይላል። ግን እዚህ ጋር ምሳሌው ያ መርከብ ባለሱቁ ከዛኛው ሰውዬ ላይ የሆነ ያህል ገንዘብ ገዛ፣ ለዚህ ልጅ ደግሞ አትርፎ ምን አደረገለት? ሽጦለታል። የእኛ ነፍስ ግን እንደዚህ ነው እንዴ የተገዛችው ብለን ስናስብ አይደለም። ለሰይጣን ወይም ደግሞ ለኃጢአት ዓለም ምንም የተሰጠው ምን የለም አለ እንዴ? ምንም የለም። ግን ለእኛ ግን የህይወት ምንድን ነው የተሰጠን? ለውጥ ነው የሰጠን። የነበረውን ያ የሞተ ህይወት ወይ ቆሻሻ ህይወት ምን ሆኖ ፈሶ አዲስ የክርስቶስ ህይወት ነው በእኛ ውስጥ ምን ያደረገው የፈሰሰው። ይሄንን ነው መዋጀት የባለው። ይሄንን ነው ወደ ገበያ እንግዲህ መለኮታዊውን ነገር በምድራዊ ነገር ለማየት የተሞከረ ሀሳብ እንደሆነ ነው የምናየው። ይሄ ሙሴም የእስራኤልን ህዝብ ምን አድርጓል? ዋጅቷል። ትዝ ይላችኋል። ሐዋርያት ሥራ ላይ ምንድን ነው የሚለው መሰላችሁ? አንድ ቃል አለ የምናውቀው ቃል ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እንዲህ ይላል፣ ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህንን ሙሴ በቁጥቋጦ በታየው መልአክ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። አሁንም ሙሴ የእስራኤል ሕዝብ ከግብፅ ምድር ምን ሲያወጣ የከፈለው ነገር ነበር እንዴ? ግን ምን ብሎታል? እዚህ ሹምና ቤዛ ብሎታል። ቤዛ የሚለው ቃል መዋጀት፣ መግዛት ማለት ነው። በምን ገዛ ህዝቡ ብለን ስናስብ ራሱ ሙሴ ህይወቱን ነው ምን ያደረገው ለዚህ ህዝብ እንደሰዋ ታስታውሳላችሁ። እዛ ሁለቱ ሲጣሉ አገኘ አይደል? ሊያገላግላቸው ሞከረ። እንዴ አንተ በእኛ ላይ ምን አገባ አሉት። ያሁን ያነበብኩት ምን አገባ አሉት። ወንድማማች ናቸው አትጣሉ ሲላቸው ግን ማንን ገደለ? አንድ ግብፃዊውን ግን ምን አድርጎታል? ገሎታል። ስለዚህ ፈራ እና ምን ሆነ? ወደ ምድረ በዳ ተሰደደ። እዚህ ጋር ሙሴ የከፈለው ነገር አይታይም? ህይወቱን ለዚህ ህዝብ ምን አድርጓል? መስዋዕት ሲያደርግ ነው የምናየው። ከንጉሥ ቤት በቅምጥል ካደገበት ቤት አይደለ? ይህንን ህይወት ነው ምን ያደረገው? ትቶ ሲወጣ እናያለን። ማንን ለማዋጀት? እስራኤልን ለማዋጀት እና ህይወት ሰጥቷል። ከዛ በኋላ የተደረገውን ታሪክ ሁላችንም እናውቃለን። መዋጀት የምትለውን ሐሳብ ለማየት እየሞከርን ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብንና ጽድቅን ቅድስና ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው። በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ይላል። እንግዲህ ቤዛ የሚለው ቃል ክርስቶስ ህይወቱን ለእኛ ነው ምን ያደረገው የሰጠው። የእሱ ህይወት የማን ሆኗል? የኔ ሆኗል። አሁን ህይወቴ ክርስቶስ ነው እንጂ እኔ አይደለሁም። መገዛቴ ነው፣ ነፃ መውጣቴ፣ አርነት መውጣቴ በክርስቶስ እንጂ በሌላ ነገር አይደለም ማለት ነው። እና ክርስቶስም በዚህ በዮሐንስ ወንጌል ላይ ነው ምዕራፍ 6 ላይ ስጋዬን ያልበላ ደሜ ምን ያላለ ያልጠጣ የዘላለም ህይወት አይኖረውም ማለት ነው።
ሥጋዬ እውነተኛ መብል ነውና ደሜም እንዲሁ። ስለዚህ ደሜን ሥጋዬን የሚበላ ግን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ምን ይላል ይሻገራል ብሎ በብርቱ ሲናገር እናየዋለን። ስለዚህ ራሱን መስዋዕት አደረገ፣ በደሙ ዋጀ የሚለው ቃል በንግግር አሁን እኔ በምናገረው ቃል የሚያረካ አይደለም። ግን በሕይወት በኑሮ በምልልስ ሕይወት ውስጥ ስንገባ ግን ምንድነው ሰፊና የጠለቀ ሐሳብ እንደያዘ እንቁ እንደያዘ እንመለከተዋለን። አድኖናልና እግዚአብሔር ይመስገን። ስለዚህ ክርስቶስ ምን ብሏል? ታርዷል። በደሙ ምን አድርጎናል? ዋጅቶናል። እስቲ ሐዋርያት ሥራ ምዕራፍ 20 ቁጥር 28 ምን ይላል? ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይላል። ከዛ ቀጥሎ ጠብቋት መንፈስ ቅዱስ እናንተን ጳጳሳት በሾሙበት ለመንጋውና ራሳችሁ ተጠንቀቁ ነው የሚለው። ለምንፈልገው ቃል ግን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን። በገዛ ምኑ ደሙ እግዚአብሔር እስራኤልን ከግብፅ ካወጣ በኋላ ዘጸአት ላይ ነው ያለው ይሄ ቃል። ምዕራፍ ዘጸአት 19 ላይ ቁጥር 5 ላይ መሰለኝ ምን ይላል መሰላችሁ? አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግሥት የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይለዋል ለሙሴ። ልብ በሉ። ይሄ ቃል ግን በትክክል የጸናው የት ነው? እነሱ ጋር አይደለም፣ ዛሬ እኛ ጋር ነው ይሄ ቃል የጸናው። ልብ በሉ። ምንድን ነው ያለው ቃሉ? አሁንም ኪዳኔን ብትጠብቁ ቃሌን በእውነት ብትሰሙ ምድር ሁሉ የማን ናት? የኔ ናትና፣ ግን ከአሕዛብ ወይም ከምድር መካከል ግን እናንተ የተመረጠ ምን ትሆናላችሁ? ርስት፣ የኔ ገንዘብ፣ የኔ ርስት፣ ሌላ ቋንቋ ነው፣ የኔ ሕይወት ትሆናላችሁ። ስለዚህ እግዚአብሔር በክርስቶስ በደሙ ሲዋጀን ዋጋችን እጅግ ምን ያለ ነው? ከፍ ያለ ነው። ምን ያክላል ከተባለ ደሙ ነዋ። ደሙ ማን ነው? የበጉ ደም ራሱ ክርስቶስ አይደለም? ስለዚህ የደሙ ማንነት ነው በእኛ ሕይወት የሰጠ። ደሙና ክርስቶስ የተለየ አይደለም። ስለዚህ ዋጋችን እጅግ የከበረ ነው። በዚህ በስጋዊ አእምሮ እንኳን ልንረዳው ከምንችለው በላይ ስለ ራሳችን የገዘፈ ነገር እንዳለ እንመለከታለን። እግዚአብሔር ምንድን ነው አሁን ራሱን ነው ያባዛው እንላለን። ሰው ግን አይሰማም። ራሱን ነው የገለጠው በእኛ ይባላል። ሰው ይሄ ይደንቀዋል፣ ግራ ይጋባል። እንዴ እኔ እግዚአብሔር ነኝ እንዴ? ኧረ በኢየሱስ ስም አይነት ነገር ይቀፋዋል። ለምን? ተፈጥሮው ነው። አፈር ስለሆነ ፊት ጊዜ አፈር እያላችሁ ነበረ። አፈር ስለሆነ ሰማያዊ ስላልሆነ፣ ልብ በሉ፣ ያልተለወጠ አእምሮ ስለሆነ፣ መንፈስ የገዛው ስብዕና ስላልሆነ፣ ስለዚህ ነገር መስማት አይደለም። ስለ ደህንነት በሚነገርበት ሰዓት ካስታወሳችሁ ምንድን ነው የሚሉት እነኚህ ሰዎች? አንዲት እህት ቤት ውስጥ ገብቼ ነው ለስራ ጉዳይ እና ዘመዴ ናቸው እና ልጁ ባለቤቷ ዘመዴ ነው። ያው ሁለቱም ክርስቲያኖች ናቸው እና
ጥያቄ ልጠይቅ ምናምን ብላ ኧረ እንዳትጠይቂው አንቺ አንድ ነገር እሱ ከተናገረሽ አእምሮሽ ነው የሚበጠበጠው ይቅርብሽ ምናምን ነገር ብሎ ሲያስፈራራት ነበር። እና እባክህ ዝም በል ብላ እኔ የምለው አለች እና እናንተ ቆይ የት ናችሁ ምናምን አለች። እሱ እንደዚህ ነው ምናምን አላት። ከዛ ቆይ እኔ የምለው ይሄ የሆነ ገሌ የሚባል አገልጋይ እኛ የጉዲፈቻ ልጆች አይደለንም ይላል አለች። እና አንቺ የጉዲፈቻ ልጅ ነሽ እንዴ አልኳት። አዎ አይነት አንቺ ምን ማለትሽ ነው እንዴ? ይሄ ማለት እኮ እግዚአብሔር አይወልድም አይዋለድም ብሎ እኮ እንደ ሌላው ሃይማኖት እኮ ማውራታችን ነው አልኳት። ማለት እኔ እግዚአብሔር አልወለደኝም፣ ግን ሌላ ሰው ወለደው አይደል? ሌላ የወለደውን ነው እግዚአብሔር ምን እያደረገ ያለው? እያሳደገ ያለው። ጉዲፈቻ ማለት ይሄ ነው። የተወለደ ከሌላው የተወለደ ልጅ ወስደ ማሳደግ ማለት ነው። እግዚአብሔር እንደዚህ ነው እንደ እኛን የሚያሳድገን? እሱ ዲቃላ አያሳድግም። ዲቃላ እሱ ከዘሩ የተወለድንን የዘሩ ልጆች ነን፣ የአብራኩ ልጆች ነን። እና እንደዚህ አይነት አስተሳሰብ አለ ልላችሁ ነው ለዚህ አሰፈር የመጣሁት። ሰዎች ይህንን ነው የሚያስተምሩት። እንዲያውም ምን ይላሉ? እኛ በጸጋ የዳንን ኃጢአተኞች ነን ብለው ዋጋቸውን ተቀብለው ተቀምጠዋል። በጸጋ ድነው እንደገና ደግሞ ኃጢአተኞች ሆነው። ይሄ እኮ በእውነት እግዚአብሔርን መሳደብ ነው። እርስ በርሱም ደግሞ ኮንትራዲክት የሚያደርግ የሚጋጭ ሀሳብ ነው። አንተ በደሙ ከኃጢአት አነጻ፣ እንደገና ደግሞ ምንድነው በቃ ደሙ ምንም ዋጋ የለውማ። ምንም አላረገም። ምን አረገልህ ታዲያ? ደሙ ዋጋ ቢስ ነው። አያችሁ፣ የክርስቶስን ደም የሚያክፋፉ ይላቸዋል እነዚህ። የክርስቶስን ደም የረገጠ ይለዋል። ይሄ የክርስቶስን ደም መርገጥ ነው። የክርስቶስን ደም ማክፋፋት ነው። ክርስቶስ ደሙን ሲያፈስ ዘሩን ለማየት ነበረ አይደል እንዴ? ዘሩን ለማየት እኮ ራሱን ለማግኘት ነው። ህይወቱን ለማግኘት ነው የፈለገው። እግዚአብሔር ይህንን የሰራው ሰው ተረዳም አልተረዳም፣ ሰው እግዚአብሔርን ነው መሰብሰብ የፈለገው። እግዚአብሔር ይመስገን። ስለዚህ በደሙ ተዋጅተናል። የተዋጀንበት ቦታ ደግሞ ሲያወራ ይሄ ዝማሬው እነዚህ እንትኖቹ ማለት ካህናቶቹ በሚናገሩበት ጊዜ ምንድን ነው ያሉት? ራእይ ምዕራፍ 5 ቁጥር 9 ላይ ምንድን ነው ያለው? በደምህ ለእግዚአብሔር፣ ልብ በሉ፣ ለእግዚአብሔር ከነገድ ሁሉ ነገድ፣ ከቋንቋ ሁሉ፣ ከምን ከወገኑም ሁሉ፣ እንደገናስ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ አደረግሃቸው ይላል። እና ሌላ አንድ ቦታ ላይ ምንድነው ከምድርም ሁሉ እንደተዋጁ ይናገራል። ከምድርም ሁሉ ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ሰዎችን ምን አደረገ? ዋጀ። እንግዲህ ልብ በሉ፣ ደሙ ኃይለ ሙሉ ነው፣ ፓወርፉል ነው። ደሙ ሰውን ከነገድ እሳቤ ምን አድርጓል? አንጽቷል። አስተሳሰቡን፣ ልቦናውን፣ ባህሪውን፣ ማንነቱ ምን አድርጓል? ነፃ አውጧል፣ ነጥቋል። ዋጀ ማለት የራሱ አደረገ ማለት ነው። መልሶ የራሱ አደረገ የሚለው ቃል ተራ ቃል አይደለም። እግዚአብሔር ሕዝቡን መልሶ ወደ ራሱ መልሷል። እናንተ ከአሕዛብ ሁሉ የተለየ ርስት ትሆኑልኛላችሁ። ርስቴ ሲል ምን ማለት ነው? የራሴ የእግዚአብሔር የራሱ ርስት፣ የራሱ መገለጫው፣ መገኛው፣ መታያው። ይህንን ለማድረግ ከቋንቋ ሁሉ ምን አደረገ? ዋጀ። ከሕዝብም ሁሉ፣ ከወገንም ሲል ከእስራኤልም መካከል ማለቱ ነው። ወገን እነሱ አይደሉ? ወገንን የሚሉት እነሱ ናቸው አይደለ? ከነሱም መካከል ምን ሆነዋል ማለት ነው? ተዋጅቷል። እንምጣ እዚህ ከቤተ ክርስቲያን መካከል ምን ተብሏል? መካከል ከነሱም
ከቤተ ቸርች ሲስተም ከባቢሎን መካከል ምን ሆኗል? ተዋጅቷል ማለት ነው። መዋጀት፣ መምረጥ፣ የራሱ ማድረግ። መርከቡን ከሌሎች መርከብ ላይ ያ ልጅ ምን አደረገ? ይቺ ነው አለ። አሮጌ ትሁን ምንም ትሁን ግን የማና አዲስ መርከቦች ናቸው ሌሎቹ። ልብ በሉ ገበያ ማለት ነገር ግን የእሱ መርከብ ናት በፊት። ስለዚህ መልሶ ሲያገኛት ዋጋ ከፈለላት። እግዚአብሔር አስቀድሞ መርጦናል ለንጉሥ ምን ካህናትነት አስቀድሞ። በዚህ ጉዳይ ላይ ምርጫ አለ፣ ልክ ነው። በመዳን ጉዳይ ላይ ግን ምርጫ የለም። አሁን የተሳሳተው የባቢሎን ትምህርት ምንድን ነው? የሚድነው እግዚአብሔር የመረጠው ብቻ ነው። ሌላውስ ለዘላለም ገሃነም ውስጥ ያጨሰዋል እና ዙፋን ላይ ቁጭ ብሎ እነሱ ሲሰቃዩ ይሄ እኮ ምን አይነት ይሄ የሆነ ጭራቅ የሆነ ታውቃላችሁ። በሰው ስቃይ ምን የሚደሰት አይነት አምላክ አድርገው ነው የሳሉት። ምኑ ነው የተቸገሩበት? መዳን በምርጫ ነው አይደለም። መዳን በምርጫ አይደለም። የንጉሥ ካህናት መደረግ ነው ምርጫው። እግዚአብሔር ከህዝብ ምንድን ነው? ቆይ ሐዋርያት ሥራ ላይ ያነበብኩትን ሌላ ቃል አለ። ሐዋርያት ሥራ ላይ ምን ይላል? ከህዝብ መካከል ቆንጥሮ እንዳወጣ አይነት የሚናገር አንድ የሚደንቅ ሐሳብ አለ እና እሱን ሐሳብ ላንብብ። 28 አይደለም ግን ሌላ ቦታ ነበር። አሁን ላገኘው አልቻልኩም። በሐሳቤ ግን አለ እንትኑ ከወገኖች የማን ተስፋ መሰላችሁ? የዳዊት ነው። ዳዊት ነው ይህን ተስፋ የሚሰጠው እየዘመረ እና ከወገኖች መካከል እግዚአብሔር ለራሱ ለስሙ የሚሆነውን ሕዝብ መረጠ ይላል። አይገርምም? ከወገን መካከል ልብ በል። ለራሱ ለስሙ ምን ማለት ነው? ስም ማንነትና ባህሪ ነው። ለራሱ ባህሪ መገኛ፣ ለራሱ ማንነት መገለጫ የሚሆን ሕዝብን ምን አድርጓል? መርጧል። ይሄ ሁሉን አይመለከትም። ይሄ የሰውን ዘር በሙሉ የሚመለከት ጉዳይ አይደለም። ይሄ ከመዳን ያለፈ ምንድነው? ንጉሥና ካህናት እንዲሁ። ምክንያቱም የሚዘምሩት እነሱ ናቸዋ። ነገስታቶቹና ካህናቶች ናቸው። እነዚህ ይህንን ቀን የሚቀኙት አድርጋቸዋልና ነው። ቀጥሎ ሌላ ፓርት አለ ማንበብ እንችላለን። ከዛ በኋላ በጣም ብዙ ህዝብ ደግሞ ታየ ነው የሚለው። እሺ ያንን ህዝብ አይመለከትም ማለት ነው። ይሄ የሚገርም ምርጫ ነው። በደም የተደረገ ምርጫ ነው። የእግዚአብሔር ስም ብሩክ ይሁን። ነገስታትና ካህናት አደረገ ይላል። እስቲ 20 ቁጥር 6 እናንብበው። ራእይ ማለት ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔር እና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ምን ያደርጋሉ? አይደለም የታችኛውን ነው የታችኛውን እሱ አንተ የምትለው ልክ ነህ። ከእርሱም ጋር ይህን 1000 ዓመት ይነግሳሉ ይላል። የክርስቶስ ካህናት ይሆናሉ። አያችሁት? ካህናት ይሆናሉ። እንደገና ይህን 1000 ዓመት ምን ያደርጋሉ? ይነግሳሉ ይላል። አሁን ካህንና ምን ንጉሥ። ስለዚህ ህዝብ ነው እዚህ ጋር እየተነገረ ያለው፣ ትኩረትም እየተደረገ ያለው። የራእይ መጽሐፍ ትኩረት አድርጎ የሚናገረው ይሄንን ነው እና መላውን የሰውን ፍጥረት ስለመዳኑ አይደለም። መላው የሰው ስለመዳኑ ያው ዛነ ጳውሎስ ጨርሰውታል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። በእኛ የማስታረቅ ቃል። አሁን የማስታረቅ ቃል ስለተቀመጠባቸው ሰዎች ጉዳይ ነው የምናወራው። ስለ ንጉሥና ስለ ካህን ነው ስለዚህ ካህን የሚለው ነገር የተለየ ነው ማለት። ሌዋውያኖች ምን ነበሩ?
ካህናት ነበሩ። ታስታውሳላችሁ። የይሁዳ ቤተሰብ ውስጥ ደግሞ የዳዊት መስመር ይሄ ዳዊት ንጉሥ ዳዊት ያላለ የእሱ መስመር ያለበት ደግሞ ምንድን ነው? ከይሁዳ ቤት መካከል ንጉሥ ነው። ታዲያ አንድ ጊዜ አንዱ ንጉሥ ሕዝቅያስ ነው ማን ነው ካልተሳሳትኩ፣ ሊያጥን ምን አረገ ይላል? ወደ መቅደስ ምን አረ ገባ። የዛን የምንታየበት በግንባሩ ላይ ለምጽ ከታየብህ በቃ አለቀልህ። በእስራኤል ምድር ወደ ጫካ ነው የምትወርደው። ሰውየው ወዴት ገባ? ወደ ጨለማ ቤት ነው ተዘግቶበት ቁጭ ያለው። ከንግስናው ተሻለ። ምን ነው ካላችሁት፣ እግዚአብሔር የክህነትን መስመር ምን አድርጓል? አንድ መስመር አስምሮ ነበር፣ የሌዊም ቤት ብቻ። የንጉሥ ቤትስ ደግሞ አሁን ያወራሁት ነው የዳዊት ቤት ብቻ ነው። ግን ሰው ምን አደረገ? በዚህ ጉዳይ ላይ ሲያጠላልፍ ሲበላሽ እናያለን። በጣም የሚደንቀው ግን ክርስቶስ ሲመጣ ሁለቱን ምን አደረገ? ንጉሥና ካህን ሆኖ ነው የመጣው። እንደ መልከ ጼዴቅ እሱ ለዘላለም ምንድን ነው አለ? ካህን ነው እና የሰላም ንጉሥ ነው። ንጉሥና ካህን ነው። እንግዲህ ክርስቶስ ነቢይም ነው ንጉሥም ነው ማለት ነው። ይህን ህይወት ነው በመረጣቸው ላይ ምን ያደረገው? በደሙ ያፈሰሰው። ስለዚህ ካህን የሚለው ቃል አሁንም ያው ሰውንና እግዚአብሔርን ምን የሚያደርግ ነው? የሚያስታርቅ ነው። በሰውና በእግዚአብሔር መካከል ጣልቃ የሚገባ ነው ካህን። ስለዚህ ብዙ ጊዜ ምንድን ነው ስራው ካላችሁኝ፣ መስዋዕት ማቅረብ ነው። ምንድን ነው ማለት ነው? መስዋዕት ካቀረበ ሁል ጊዜ ስለሌላው ህይወቱን ምን የሚያደርግ ነው? የሚያጋድም ነው። መሰዊያ ላይ የሚሰዋ ነው። ስለ ራሱ ምን የሚል አይደለም፣ የሚቆም አይደለም። ካህን ሁል ጊዜ ይጋደማል፣ ሁል ጊዜ ይታረዳል። እንደ ታረደ በግ ቆሞ አየሁት። ስለዚህ የክርስቶስን ሞት ተሸክመን እንዞራለን። ሞቱ በእኛ ህይወቱ በእናንተ ይገለጥ ዘንድ ይላል። ስለዚህ ክህነት የሚለው ነገር ማስታረቅ ቀላል ነገር ይመስላል። ማስታረቅ ቀላል ነገር አይደለም። በዚህ አሁን በመንፈሳዊ ህይወት ውስጥ ስንመለከተው በምድር ላይ እንኳን ባለው ነገር ቀላል አሁን ሁለት ሰዎችን ስታስታርቅ እኔ በነገራችሁ ላይ ይጨንቀኛል። አንድ ጊዜ ለዚህ ነገር የሆነ ቦታ ልጠራ በቃ ብዙ ጸሎት ነው የጸለይኩት። ደምስ ሂድ በቃ ምናምን ይለኛል። ኧረ ዞር በል፣ እኔ ምንም አልተሰማኝም። ዘልዬ የምገባበት ጉዳይ አይደለም። ይከብዳል ልፈልግ ነው ሁለትን ሰዎች ምን ለማድረግ እና ደግሞ ሁለቱንም ሰዎች ካወቃቸው በተለይ ደግሞ ምክንያት እንግዲህ ሽምግልና ነው። ለማን ታዳላለህ? አታዳላ። ስታስታረቅ አታዳላ። እኩል ምንድን ነህ? ፈርደህ ነው የምትገባበት። ስለዚህ ምን ለማለት መሰላችሁ አሁን እየተጣጣርኩ ያለው የህይወት መስዋዕትነትን ይጠይቃል ነው። የህይወት መስዋዕትነት ወደ መንፈሳዊ ስንገባ ደግሞ አዎን እኛ ሁል ጊዜ ስለሌላው ህይወታችን እያፈሰስን እንኖር ዘንድ ተመርጠናል፣ ተጠርተናል። ጳውሎስ ስለ ቤተ ክርስቲያን ምን ከብዶኛል እያለ ሲጮህ ታዩታላችሁ። እኛ ዛሬ ስለ ቤተ ክርስቲያን አይደለም ስለ ፍጥረት ነው እየከበደን ያለው። ይህን የሚሰማ ምናልባት ሊቸገር ይችላል። ስለ ቤተ ክርስቲያን ሳይሆን ለፍጥረት ነው እኛ እየተቸገርን ያለው። ስለዚህ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥን ምን ያደርጋል? ይጠባበቃል ይላል። ፍጥረት በከንቱነት ምን ሆኗልና? አዎ ለሞት፣ ለኃጢአት፣ ለጭንቀት፣ ለመከራ፣ ለድህነት፣ ለጉስቁልና፣ ለበሽታ፣ ለብዙ ነገር ተገዝቶ እየማቀቀ ነው። እየማቀቀም ቢሆን ግን ማንን ይጠብቃል ይላል? እንግዲህ በዚህ በናፍቆት የምንጠበቅ ትውልዶች ነን። ካህናቶች። ስለዚህ እንዲህ ሲጠብቅ ተዝናንተ መቼውም አትኖርለትም።
እና በሕይወታችን የሚፈሱ በሕይወታችን እየመጡ የሚያንቁን የሚያስጨንቁን የሚገሉን ነገሮች መብዛታቸው የክህነትን ሥራ በሕይወታችን እግዚአብሔር ምን እያደረገው ነው? እያፋጠነ እንደሆነ እንረዳለን። በሕይወት መስዋዕትነት ነው ሌላው ምን የሚለው የሚመጣው። ልብ በሉ ክርስቶስ በምድር ላይ በሥጋው ወራቱ ሲኖር ሕይወቱን ሲያፈስ ነበር። ለማ ካላችሁት ለወንድሞቹ ለተመረጡት ለቤተ ክርስቲያን ራሱ ምን ሲያደርግ ነበር? ስለ እኛ ሲሰዋ ነበር። አሁን እሱ የለም። ጳውሎስ ምን አለ? በክርስቶስ መከራ የጎደለውን ደግሞ ምን አደረገ? እሞላለሁ ብሎ ይናገራል። አሁን ክርስቶስ በሥጋ የለም፣ ምንም ማድረግ አይችልም። አይገርማችሁም? ያ ክርስቶስ ማለት ነው። ይሄ ሰው ሁሉ ከሰማይ ይመጣል ምናምን ብሎ የሚያወሩት ክርስቶስ አሁን የለም። ያለነው እኛ ነን። እዚህ ክርስቶሳዊነት አለ። ይሄ ክርስቶስ የሆነ ትውልድ ነው። ይሄ ክርስቶስ ደግሞ ለፍጥረቱ ምን እያደረገ ነው? መስዋዕት እየሆነ ነው ማለት ነው። ምክንያቱም እግዚአብሔር በነገራችሁ ላይ ይሄ በአየር ላይ አይሰራም። እሺ፣ በሥጋ አካል በሰውነት ውስጥ ነው ስራን የሚሰራው። እኔ ብዙ ጊዜ አሁን ስለ ምልጃ እያሉ ይጨቃጨቃሉ። እዚህ ቲክቶክ ላይ ምን ላይ አንዳንድ ጊዜ ያው እንግዲህ ታያለህ አይደል? አያማልድም፣ ያማልዳል። ክርስቶስ አሁን እያማለደው ነው። አያማልድም፣ ፈራጅ ነው፣ እንደዚህ ነው፣ ማታ ነው፣ ወደዛ ነው፣ ወደዚህ ነው ብለው ብዙ ጭቅጭቅ ሲፈስ ታያላችሁ። እግዚአብሔር አየር ላይ የሆነ ሰማይ ውስጥ የሆነ ነገር እየሰራ እንደሆነ ነው ሰው እየሰበከ ያለው አይደል? አይደለም። እነሆኝ እግዚአብሔር የሚል ትምህርት ነው የኛ ትምህርት። የንጉሥ ካህናት አደረገን ሲል የክህነት የምልጃ ስራ የት ነው እየተካሄደ ያለው ማለት ነው? በልጆቹ ሕይወት ውስጥ እየተካሄደ እንደሆነ እንመለከት። በእኔና በእናንተ ውስጥ ነው ያለው። ምክንያቱም እኛ አሁን የጠፋውን ዓለም የዘቀጠውን ዓለም እንደዘቀጠ እንደጠፋ አናይም። እንደዳነ እንደ እግዚአብሔር ልጆች ነው የምናየው። ስለዚህ ይሄ ምልጃ ነው። ይሄ ማስታረቅ ነው። አመፅን ሁሉ እየጠላን ኃጢአቱን ሁሉ ምን እያደረግን ከሕዝቡ ላይ ምን እያደረግን እያስወገድን በንጹህ እንድንመለከት ይህን የምልጃ የማስታረቅ ቃል በሕይወታችን ተቀምጧል። የክህነትን ጉዳይ ነው እያወራ ያለው። ስለዚህ የክህነትን አገልግሎት ፍጥረትን ከእግዚአብሔር ጋር ምን ማድረግ ነው? ማስታረቅ ነው። ይህ ታላቅ ስራ በተመረጡት አሁን በተጠሩት እየተሰራ ነው። ባቢሎን እዚህ ውስጥ የለም። ባቢሎን ሌላ ወሬ እያወራ ነው ያለው። ሃይማኖት ማለት ነው ባቢሎን ማለት ሌላ እግዚአብሔር ያላሰበው ያላለው ከሰው ልብ ውስጥ የፈለቀ ሕግና ስርዓትን አውጥቶ እዚህ ጋር ያመነ ይድናል፣ በስራ ይድናል፣ በእምነት ይድናል፣ ካልሆነ ገሃነም ይወርዳል ምናምን እያለ የተዘበራረቀ ትምህርት በዛ በተደበላለቀ ዓለም ላይ አለ። እግዚአብሔር ከዚህ ሁሉ ድብልቅልቅ ከሆነ ቋንቋ ዋጀን ነው። እግዚአብሔር ይመስገን። ከዚህ ሁሉ አስተሳሰብ ዋጅቶ ካህናትና መንግስት አደረገን ነው። ይሄ በጣም የሚያስደንቅ ነገር ነው። ስለዚህ እግዚአብሔር ሾሞናል። መንግስትነት ገዢነት ነው። በብረት በትር አሕዛብን ምን ታደርጋለህ? ትቀጠቅጣቸዋለህ ይላል። እንግዲህ ሄደ አሕዛብን በዱላ እየደበደብ ወይ ደግሞ በጥይት እያስፈራራ የምትኖርበት አገዛዝ ሳይሆን አሁንም ይሄ የመንፈሳዊ የመለኮታዊ የአገዛዝ ዙፋን ነው እግዚአብሔር በሕይወታችን ያስቀመጠው። የአመፅን፣ የኃጢአትን፣ የክፋትን እንደነዚህ አይነት ባህሪያቶችን እንድንረግጥ፣ እንድንገዛ፣ እንድናሸንፍ አእምሮ፣ ልቦና፣ ዕውቀት፣ ጥበብ፣ ኃይል፣ ክብር ተሰጥቶናል። ይሄ ክርስቶስ ደም ነው። ይሄ ክርስቶስ ሕይወት ነው። ታርደሃልና ከሕዝብ ከወገን ከቋንቋ መካከል መርጠ ለአምላካችን መንግስት ካህናት የሆኑ ዘንድ አድርገሃቸዋል። ስለዚህ በምድር ላይ ምን ያደርጋሉ? ይገዛሉ፣ ይነግሳሉ። ምክንያቱስ በመስዋዕት እያለፉ ነው። መስዋዕትነትና ገዥነት ያምራል። የከበረ ሕይወት ነው የሚል ሀሳብ ነው ዛሬ ያለን። ተባረኩ።